ኢየሱስ ያድናል፣ ክርስቶስን ተቀበል ወንድሜ እያላችሁ መንገድ ላይ ለራሳችሁ በቅጡ እንኳን ሳታቁት ህዝበ ሙስሊሙን አዛ የምታረጉ ሰዎች እንዲሁ እባካችሁ። ሰላም ቅዱሳን እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ዛሬም በተለመደው ሰዓት መጥተናል። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቀጥታ ወደ ቪዲዮ። ኢየሱስ ያድናል፣ ክርስቶስን ተቀበል ወንድሜ እያላችሁ መንገድ ላይ ለራሳችሁ በቅጡ እንኳን ሳታቁት ህዝበ ሙስሊሙን አዛ የምታረጉ ሰዎች እንዲሁ እባካችሁ እኛ ሙስሊሞች ስለናንተ ሃይማኖት ስለ ኢየሱስ ክርስቶስ እናንተ ከምታቁት በላይ ማለት ይቻላል እስከ ጥግ ድረስ ነው የምናውቀው። እና መንገድ ላይ ያስቆማችሁ አዛ ስታረጉን የሆነ ነገር ከተናገርናችሁ የሆነ ፖይንት ካወራን ትከፋላችሁ፣ ቀልባችሁ ይሰበራል በሚል ነው። አልহামዱሊላህ እኔ ሙስሊም ነኝ እያልን ምላልፋችሁ ተረዱን እንጂ እኛንም ተረዱን እንጂ እንደኛስ ምን እንሆን? እሺ እንዴ ውጪ ወጥቶ የመጨው ሱስ ኖሮብን እኮ አይደለም። በየመንገዱ መጨው ሱስ ሆኖብን አይደለም። ትእዛዝ ነው የተሰጠው። ምን ተብሎ አትለኝም? ምን ተብሎ በለኛ? ማቴዎስ ወንጌል ምዕራፍ 16 ቁጥር 15 እስከ 16 ወደ ዓለም ሁሉ ሂዱ ተብለናል። ለሁሉም ስበኩ ተብለናል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ኢየሱስን ከናንተ በላይ ነው የምናውቀው። ከኛ በላይ ብታውቅማ እውነትና መንገድ ሕይወት እኔ ነኝ ያለውን ተቀብለ በዳንክ ነበር። ኢየሱስን ማወቅና መቀበል ሁለቱም የተለያየ ጉዳይ ነው። በነገራችን ላይ ኢየሱስን ብታውቅ ኖሮ እኔ መንገድ ነኝ ያለውን ባወቅ ነበር። ኢየሱስን ብታውቅ ኖሮ እኔ ሕይወት ነኝ ያለውን ባወቅ ነበር። ኢየሱስን ብታውቅ ኖሮ እኔ እውነት ነኝ ያለውን ባወቅና ባመንክ በዳንክ ነበር። እንዴ አዛላ አረግንም የሆነ ነገር ተናግረን ውስጣችሁን እናስቀይማለን። ለስድቡ ለምንም ችግር የለም። የፈለከውን ተናገር። እየተሳደብክም ምንም እየሆንክም ናና ከሲኦል አምልጠ ወደ ሕይወት የጠፉ ነፍሳት አሉ። እነሱን እየፈለገን ነው በየመንገዱ ምንጨው እንጂ ሌላ የመጨው ሱስ ኖሮብን አይደለም። የመንገዱ ገርሞ ነው እንዴ? ከዚህ በኋላ ቤት ለቤትም ልንጀምር ነው። ምክንያቱም የሰው ልጅ ሕይወት የሆነውን ኢየሱስ ክርስቶስን ሳይቀበል መሞት የለበትም። እኛ ለራሳችን አምልጠን ሌላው ወደ ጋነም እየሄደ ዝም ማለት የለብንም። ይሄማ የህይወት ጉዳይ እኮ ነው። አይ ችግር የለም እሱ ሲሆን እየገባ ምን ችግር አለ? እኛ ገነት ከገባን የነሱ ነገር አውርተናል፣ አልሰማ ብለዋል ይሄዱ ምናምን አንልም። እስኪገባችሁ ድረስ መናገር ግዴታ ነው። እስክትረዱ ድረስ ማውራት ግዴታችን ነው። እኔማ አምልጭ ያለው ለራሴ እኮ ዝም ብዬ ቤት መቀመጥ እችላለሁ። ነገር ግን ይሄንን ትእዛዝ ከኢየሱስ አልተቀበልንም። ስለዚህ ስለእናንተም ግድ ይለናል፣ ስላልዳኑ ነፍሳት ግድ ይለናል። ለዛ ነው ወንጌል የምናገረው አውጥተን የምናወራው። እኛንም ተረዱን እንጂ እንዴ ለራሳችን አምልጠን ዝም ማለት አቅቶን አይደለም። ቃሉ ሂዱ ይላል፣ እኛም እየሄድን ነው። የጠፉ ነፍሳት አሉ፣ በየመንገዱ እንጮሃለን። ሕይወት ኢየሱስ ነው፣ ሰላም ኢየሱስ ነው እያልን ነው። ኢየሱስ ሕይወት ነው። በኢየሱስ ላይ የምንጨምረው የምንቀንሰው ነገር የለም። መዳን በኢየሱስ ነው፣ በማንም የለም። ኢየሱስ ሕይወት ነው። የኢየሱስ ስም የተባረከ ይሁን። ተከታትለን እንመለስ። እርግጥ ነው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቅዱሳት ሰላትን እንግዲህ አብዝተን እንጸየፋለን። ምክንያቱም ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ አምላካችን እግዚአብሔር በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከዋውስ ካለው የማናቸውን ምሳሌ ላንተ አታድርግ፣ አትስገድላቸው፣ አታመልካቸው መምሰላለን። እኛ ክርስቲያኖች በላይ በሰማይ ከታች በምድርም ከምድርም በታች ከዋውስ ያሉትን የማናቸውን ምሳሌ አድርገን አንቀርጽም፣ ሰው አናመልክም። እውነት ነው። እኔም በሕይወት ዘመኔ ብር ይዣላቅ፣ በቃ ብር የሚባል ነገር ይዣላቅ። ብር ይዤ መላቅም አይቼ መላቅም ነውር ነው። ብር መያዝ ነውር ነው። ለኔ አሁን እንደ ነውር ነው ማየው። አዎ አይቼ አላቅም። አይገርምም? ብር የሚባል ነገር አይቼ አላቅም። በእጄም ነክቼ አላቅም። ጫት ቅሞ መርቅኖ መስበክ በሕግ የተከለከለ ነው። እንዳታደርጉ። ምክንያቱም በቃ ሌላ ሰው ሁሉ የአንደበት ሕፃን ምንም የማያውቅ ምንትን ነው የሚመስለው እንዴ እያሳየ አይቼ አላቅም ትላለህ። ሌላው አያቅማ በቃ አያቅም። ምንም እኮ አያቅም። በላይ በሰማይም በታች በምድርም የተከለከለ ነው ከተባለ አንተ አሁን ያለበት ከሁለቱም ውጪ ነው እንዴ? እየታየ ያለው ምንድን ነው ከኋላ ያለው ሌላ ነገር ነው።